ብዙ ሰው መገፋትን፣ መረሳትን፣ መተውን በተለይ ደግሞ በጣም በቅርብ ዘመድ በጣም አለፍ ሲል በእናት ወይ በአባት ወይ በአክስት ወይ በአጎት አለ አይደል ወይ በቤስት ፍሬንድ በቃ ቅርቤ ነው በቃ ከሌ እርግጠኛ ነኝ ለኔ ይደርስልኛል ይሆንልኛል ከሌ ዘመዴ ነው ከሌ የኔ ነው ብላችሁ 100% ደረታችሁን ነፍታችሁ እንኳን እናንተን የሚያውቋችሁ ሰዎች ወይ ከሌትማ ከሌ ያለቻት እናቷ እኮ እንዲህ ናት፣ አባቷ እንዲህ ነው፣ እሷ የሀብታም ልጅ ናት፣ ወይም እንደዚህ አይነት ጓደኞች አሏት ምናምን ብለው መመኪያ እንዳላችሁ መደገፊያ እንዳላችሁ እርግጠኛ ሆኖ የሚናገሩላችሁ ሰዎች ያሏችሁ፣ እናንተም እርግጠኛ ሆናችሁ የምትጠብቋቸው ሰዎች ያሏችሁ ሰዎች ግን ደግሞ ከዕለታት አንድ ቀን ወይም በሆነ ወቅት በአስቸጋሪ ጊዜ የነዛን ሰዎች አሉልኝ ብላችሁ ልክ እንደ ባንክ አካውንታችሁ ላይ እንዳለ ገንዘብ ያስቀመጣችኋቸውን ሰዎች እርዳታ በፈለጋችሁ ጊዜ ጀርባ የሰጧችሁ፣ ፊት የነሷችሁ፣ አንችልም ያሏችሁ፣ የገፏችሁ፣ የገፈተራችሁ፣ የተዋችሁ፣ ምቾት መስጠት ቀርቶ ሰላም የነሷችሁ ሰዎች በጠይቃችሁ በእርግጠኝነት ፔን አለው። አላመመንም አትሉኝም። ያማል፣ ግን ያበረታል፣ ግን ያጀግናል፣ ግን ያወጣል፣ ግን በሁለት እግራችሁ እንድትቆሙ በጣም ጠንካራ ያደርጋችኋል። በጣም ጎበዝ ያደርጋችኋል። ወስዶ ከእግዚአብሔር ጋር ልጥፍ ያደርጋችኋል። ወስዶ ከፈጣሪ ጋር ልጥፍ ያደርጋችኋል። አይኖቼን ወደ ተራራ ነሳው ረዳቴ ከወዴት ይምጣ እንዳለችው እንደዛው ረዳታችሁ እግዚአብሔር እንደሆነ አውቃችሁ አይኖቻችሁን ወደ ጎን፣ ወደ ታች፣ ወደ ላይ ሳይሆን ቀጥታ ወደ እግዚአብሔር ታነሳላችሁ። የእናንተ ረዳት የማይተዋችሁ፣ የማይከዳችሁ፣ የማይለወጥ አምላክ ፈጣሪ እንዳላችሁ በደንብ ሴንስ ታደርጋላችሁ። ስለዚህ ከወገናችሁ ካላችሁበት ከምቾታችሁ ከኮምፎርት ዞናችሁ አሉን ከምትሉት ከመደገፊያዎቻችሁ የተገነጠላችሁ፣ የሸሻችሁ፣ የተገፋችሁ፣ የተተዋችሁ የመሰላችሁ ሰዎች ወደ እግዚአብሔር ቀና በሉ። እሱ አይለወጥም። እሱ ለተገፉት፣ ግራ ለገባቸው፣ ላለቀሱ ጠበቃ ነው የማይተው። ባላችሁ በሁኔታችሁ አይደለም። ታውቃላችሁ አይደል? በጣም የቅርቤ ነው የምትሉትም ሰው እኮ የሆነ ነገር ማድረግ አለባችሁ። ሁሌ ተቀባይ መሆን አትችሉም። መስጠትም አለባችሁ ከሰው ጋር ባላችሁ ግንኙነት። እግዚአብሔር ግን እንደዛ አይደለም። በድላችሁት፣ አሳዘናችሁት፣ ኢቭን እግዚአብሔር ዛሬም ይጠራችኋል። የእውነት ይሄ ማለት ለሞቲቬሽን ማውራው ነገር አይደለም። በትክክል በህይወቴ ሴንስ አድርጌያለሁ። በትክክል ማለት ነው።